ሰላም ጤና ይስጥልኝ። ወደ የተከበራችሁና የተወደዳችሁ የዘወትር የዝግጅቴ ተከታታዮች እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የአማራ ክልል ሰሜን ጎጃም ዞን ይልማና ዴንሳ ወረዳ ያፈራውና እንዲሁም በስሙ ብርጌድ የተሰየመለትን ለሀገሩና ለሕዝቡ ሲል ሰማዕት የሆነውን የጀግናውንና የአራት አይነውን ጦረኛ አርበኛ የሕይወት ታሪክ እንደሚከተለው አቀርብላችኋለሁና አብራችሁን ቆዩ። ጸሐፊና አቅራቢ ፋኖ አማረ ጌታቸው፣ የሻለቃ ንሙት ያዛቸው ብርጌድ፣ ሕዝብ ግንኙነት 2018 ዓ.ም። የሻለቃ ንሙት ያዛቸው የሕይወት ታሪክ። የአማራው ተወርዋሪ ኮከብ ሻለቃ ንሙት ያዛቸው የጎሸየ ሃና ቀበሌ ተወላጅ ከሆኑት ከአባቱ ከአቶ ያዛቸው ታረቀኝና ከወይዘሮ ጥሩ ጌትነት በይልማና ዴንሳ ወረዳ ጎሸየ ሃና ቀበሌ ልዩ ስሙ ሱታፌ ኪዳነ ምሕረት እየተባለ በሚጠራው ቦታ ሰኔ 1 ቀን 1987 ዓመተ ምህረት ተወለደ። ይህ ጀግና እንደ ማንኛውም ማህበረሰብ በልዩ እንክብካቤ በጽኑ አማራዊ ወኔ ስብዕና ተቀርጾ አድጎ ዕድሜው ለትምህርት ገበታ ሲደርስ በ1997 ዓ.ም በጎሸየ ቀበሌ የመጀመሪያ ደረጃ ሙሉ ሳይክል ትምህርት ቤት በመግባት ከአንደኛ እስከ 8ኛ ክፍል ትምህርቱን በሚገባ እየተከታተለ ጎን ለጎን እናትና አባቱን በፍጹም ትሕትናና ቀናነት እያገለገለ ማህበረሰቡን እየታዘዘ ከማህበረሰቡ ጋር ጥብቅ የሆነ ፍቅርና ተወዳጅነትን በማትረፍ በአባቶች ምክርና ጸሎት የፍቅርን ካባን በመላበስ ሁሌም ፍቅር፣ ትሕትና፣ ቅንነትና ጀግንነት መገለጫው የሆነው አራት አይነው ጀግና በ2005 ዓ.ም የመጀመሪያ ደረጃ ትምህርቱን በማጠናቀቅ በ2006 ዓ.ም በይልማና ዴንሳ ወረዳ አዴት ከተማ በአዴት ሁለተኛ ደረጃና ከፍተኛ መሰናዶ ትምህርት ቤት ከ2006 ዓ.ም እስከ 2007 ዓ.ም የ9ኛና 10ኛ ክፍል ትምህርቱን በሚገባ ተከታትሎ ካጠናቀቀ በኋላ ጎሸየ ቀበሌ ላይ ለአንድ ዓመት ያህል የንግድ ሥራ ሲሰራ ቆይቶ በ2009 ዓ.ም የፌዴራል ፈጥኖ ደራሽ ፖሊስ ስልጠናን በጦር ላይ ወታደራዊ ማሰልጠኛ ተቋም በሚገባ ወስዶ የተጣለበትን ግዳጅ በጥሩ የአፈጻጸም ብቃት በሚወጣበት ሰዓት የጄኔራል አሳምነው ጽጌን ስም በተደጋጋሚ ተጠራለህ፣ የጄኔራሉ ደጋፊ ነህ ተብሎ ታስሮ እንደወጣ አሁንም የፌዴራል ፖሊስ ፈጥኖ ደራሽ ላይ እያለ ጄኔራል አሳምነው ጽጌን በልቤ ብቻ ደብቄ ያልይዘውም እንዲያውም ይግረማችሁ በማለት አንገቱ ላይ እርግብና የጄኔራል አሳምነውን ስም በመነቀስ የፋሽስቱ አብይ አህመድን ግፍ በጋሃድ በመቃወም ከፌዴራል ባለስልጣናት ጋር በየመድረኩና በየግዳጅ ቀጠናው ሲሟገት ቆይቶ ከወጣ በኋላ የአማራው የነጻነት ተምሳሌት ጄኔራል አሳምነው ጽጌ ጥር 1 ቀን 2011 ዓ.ም ለሁሉም ወታደራዊ ምልስ የአማራ ልጆች ጥሪ ሲያደርግ ቢኮሎ አባይ ማሰልጠኛ ተቋም ለ2 ወር ተከታታይ ጊዜያት ወታደራዊና ፖለቲካዊ የተሃድሶ ስልጠናን ከወሰደ በኋላ የብር ሸለቆን ወታደራዊ ካምፕን በዙሪያ ጥበቃነት በማገልገል ሰልጣኝ ሁለተኛ ዙር ምልስ ወታደር የልዩ ኃይል ሰልጣኞችን ከህወሓት ተልዕኮ በመቀበል ለመመረዝ ሙከራ ያደረጉ 2 የመንስ ቤት ሰራተኞችን እንደ ንስር በጥልቀት ተከታትሎ በመያዝ ለሕግ ያቀረበና የልዩ ኃይሉን ሕይወት መታደግ የቻለ ጀግና ነው። ከዚህም በተጨማሪ በ2013 ዓ.ም በባከር ወታደራዊ የልዩ ኃይል ማሰልጠኛ አሰልጣኝ በመሆን አሰልጥኗል። በተጨማሪም 1 ሻምበል በመያዝ ለባከር ወታደራዊ ማሰልጠኛ ዙሪያ ጥበቃ አድርጓል። በአማራ ልዩ ኃይል ቴዎድሮስ ብርጌድ የኮማንዶ ልዩ ሻለቃ ውስጥ በመሆን በምዕራብ አርማጭሆ ገንዳ ውሃ ከተማ አካባቢ ተመድቦ እየሰራ ባለበት ሰዓት ጥቅምት 24 የሀገር መከላከያ ሰራዊት አካል የሆነው ሰሜን እዝ በህወሓት ሲጠቃ ከጄኔራል አሳምነው ጽጌ ያደራ ልጆች ከልዩ ኃይል ጓዶቹ ጋር በመሆን ያሁኑ የአማራ ጨፍጫፊ ስርዓት ጋሻ ጃግሬ የሆነው የያኔው ሰሜን እዝ አየር እንኳን የሚተነፍስበት ጊዜ አጥቶ የህይወቱ ክር የምትበጠስበትን ሰከንድና ደቂቃ እየቆጠረ ባለ
ባለበት ሰዓት ከመቅጽበት ተወርውሮ በመድረስ ከተከዜ አንስቶ የጠላትን ምሽግ እየሰባበረ ጠላትን አንገት አስደፍቶ የጥይት ቆሎውን እያቃመ በሰሜን እዝ ላይ የተጋረደበትን የሞት ጭጋግ ዳመና የገፈፈና ነፃ ያወጣ ጀግና ነበር። ሻለቃ አንሙትን አነጣጥሮ ሲተኩስ ላየው እንኳንስ የወገንን ኃይል ይቅርና የጠላትን ኃይል እንኳን እጅን በአፍ ያስጭን ነበር። ተኩሱ የሰላ ልቡ ተራራ ጀግንነትን ከቅንነት ጋር የተላበሰ ጀግና አራት አይና ጦረኛ ነበር። ሁሉም ተኩስን ሻለቃ አንሙት ያዛቸው ይተኩሳት ይላል። ሻለቃ አንሙት ጦርነት ለሱ ሰርጉ ነው። አዴት ላይ ከጠላት ጋር በተደረገ ውጊያ በጠላት መሃል ሰርጎ እየፎከረ ገብቶ የጠላትን አንድ ሻምበል መቋሚያ መቀመጫ አሳጥቶ በመቀጥቀጥና የጥይቱን ሐሩር እየጋተ ጠላትን የበተነ ሻለቃ አንሙት መጣ ሲባል ጠላት በስሙ የሚርድለት ጀግና የጄኔራል አሳምነው ምትክ ነበር። ወደ ልዩ ኃይል ሕይወቱ ስመለስ በክልል ደረጃ የልዩ ኃይል ኮማንዶ አያስፈልግም ተብሎ በአብይ አህመድና በብርሃኑ ጁላ ሴራ ሲከለከል የቴዎድሮስ ብርጌድ ሁለተኛ ሻለቃ ስታፍ ቃኝ ክፍል ላይ በመሆን የሰሜን እዝን ነፃ ካወጣና ካስለቀቀ በኋላ ህወሓት የአማራን ሕዝብ በግፍ ሲጨፈጭፍ አሻም አይሆንም የጄኔራል አሳምነው ጽጌን አደራ አልበላም በማለት አብደራፊ ሉግዲ መገንጠያ የተያዘን አምስተኛ መካናይዝድ በማስለቀቅ ማይካድራ፣ ራሄዋይን፣ ሁመራን ነፃ ካወጣ በኋላ አሁንም በተጨማሪ ራያ ቆቦ፣ ሐራ፣ አላማጣ፣ ግራካሱና ህወሓት አሁንም ዳግም ወረራ ስታደርግ ሐምሌ ወር ላይ 2013 ዓ.ም ባላ፣ አላማጣ፣ ዋጃ፣ ጥሙጋ፣ ዞብል፣ ቀይ ጋራ፣ ተኩለሽ፣ ቆቦ ከተማ፣ አራዶም፣ ወርቄ፣ ሐራ፣ ዶሮ ግብር፣ አለኋ፣ ወልዲያ፣ እስታይሽ፣ ቀበሮ ሜዳ፣ ጋሸና፣ ላሊበላ፣ ገበዘ ማርያም፣ አርቢት፣ ፍላቂት፣ ገረገራ፣ ጨጨሆ መድኃኔዓለም፣ ጋይንት፣ ክምር ድንጋይ፣ ጉናና መሰል ቦታዎች ላይ በጀግንነት ተዋግቷል፣ አዋግቷል። ከዚህም በተጨማሪ የሱዳን ጦር የኢትዮጵያን ድንበር ተሻግሮ ከ40 ኪሎ ሜትር በላይ ሐር ሁመር ቁጥር 4 ደለሎ ሰላምበር ቀበሌ ድረስ የኢትዮጵያን መሬት ተቆጣጥሮ የኢትዮጵያን የሉዓላዊነት ድንግልና ለመድፈር የሱዳን ጦር ሙከራ ሲያደርግ የልዩ ኃይል አዛዥ በነበረበት ወቅት አንድ ሙሉ ሻምበል የልዩ ኃይል ጦሩን በመያዝ ወራሪውን የሱዳን ጦር ቀጥቅጦ ከእናት አገሩ ኢትዮጵያ አስወጥቶ እስከ መሃል አገር ሱዳን ድረስ የሱዳንን ወራሪ ኃይል እያባረረ ከሱዳን አፈር ጋር በመቀላቀል 12 ትሪኤፍ መኪና ከ12 ድሽቃ ጋር እንደተጠመደ እንዲሁም ከ200 በላይ የነፍስ ወከፍ መሳሪያ ክላሽ ከ50 በላይ የሱዳንን መከላከያ ከነነፍሱ በመማረክ የእናት አገር ኢትዮጵያን አንገት ቀና ያደረገ ለሁሉም የአማራ ልዩ ኃይል ብርጌዶች ከሱዳን የማረከውን የድሽቃ መሳሪያ ያስታጠቀ ጀግና ነው። 2015 ዓመተ ምህረት ላይ የአማራ መደራጀትና መጠንከር የአማራ እንደ አማራ አንድ ሆኖ መቆም የጭንቁ ስለ የሆነበት እንቅልፍ የነሳው አብይ አህመድ የአማራን ልዩ ኃይል ትጥቅ አስፈትቶ ለመበተን መምሪያ ወርዶ በሚሰራበት ሰዓት የልጅ አዋቂው ሻለቃ አንሙት ያዛቸው የሚመራውን አንድ ሻምበል ሙሉ ጦር በመያዝ ወደ ኤርትራ ተሻግሮ የአማራን ሕዝብ እንባ ለማበስና ጥያቄዎቹን በትጥቅ ትግል ለማስመለስ የኤርትራን መንግስት ጥገኝነት ቢጠይቅም ሳይሳካለት ቀርቶ ተመልሶ የያዘውን ሙሉ ኃይል እስከ ሙሉ ትጥቁ የአማራ ፋኖን ለማቋቋምና ለማጠንከር አርበኛ ዘመነ ካሴ እስር ቤት በነበረበት ሰዓት ጥያቄውን በውስጥ ለሚመለከታቸው አካል ቢያሳውቅም የሎጂስቲክ ችግር ስላጋጠመው የሚመራውን ጦር እስከ ሙሉ ትጥቁ ወደ ትውልድ ቦታው በመሸኘት የመሪነት ኃላፊነቱን ከተወጣ በኋላ 7 የጎጃም ይልማና ዴንሳ ወረዳ ተወላጅ ጓዶቹን በመያዝ አዴት ገብቷል። አዴት ከገባ በኋላም የትግል ስሜት ያላቸውን የነቁ ወጣቶችን በሚስጥር እያደራጀ በሚስጥራዊ ዋሻዎች የሚያስፈልጉትን ቁሳቁሶች በማሰባሰብ
በማሰብ አንድ ካደረገ በኋላ አርበኛ ዘመነ ካሴ ከስር ሲፈታ ከሌሎች የትግል ጓዶቹ ጋር በመሆን ባህር ዳር ከተማ ሪል ስቴት ላይ መሪው አርበኛ ዘመነ ካሴን እንዳይኑ ብሌን በመንከባከብ ከጠላት መንጋጋ ያወጣ ጀግና ነው። ከዚያም በኋላ ሐምሌ 26 2015 ዓ.ም ላይ የአማራ የትግል ችቦ ሲለኮስና አብዮቱ ሲፈነዳ ወደ ትውልድ ወረዳው ኢልማና ዴንሳ በመመለስ አዴት ከተማ ላይ ከትግል ጓዶቹ ጋር በመሆን ወጣቱን በማሰልጠንና በማስታጠቅ ከህዝቡ ጋር በመሆን ያሳምነው ብርጌድን መስርቷል። በየቀበሌው ያለውን የፋኖ አደረጃጀት በማወያየት ጥር 27 2016 ዓ.ም በጭንጫ ባታ የአንድነት ጉባኤ ሙሉ የአባላት ፍወዛ በማድረግ በአንድ እዝና ሰንሰለት የሚመራ ጠላትን ድባቅ የሚመታ ጀግና ኃይልን መስርቷል። በሁሉም የአራቱ ማዕዘናት ከደጋዳሞት፣ ጎንጅ፣ ሰከላ፣ ቋሪት፣ ሜጫና መሰል የጎረቤት ወረዳ ወንድሞቹ ጋር ጥምረት በመፍጠር ጠላትን አይቀጡ ቅጣት የቀጣ ሲሆን በኢልማና ዴንሳ ወረዳ ውስጥ አይባር፣ ጎሸዬ፣ ቆቀር፣ ዴንሳ ባታ፣ ሻንቆ ገብርኤል፣ አቦላ፣ ምላጭበር፣ ምንታደፍር ግንባር ቀደም በመሆን ተዋግቷል፣ አዋግቷል። ከሁሉም በላይ ልዩ የሚያደርገውን የጥር 7ን ቀን አዴት መድኃኔ ዓለም ውጊያን ህዝባዊ ማዕበል በመፍጠር የጠላት ኃይልን አፈር ድሜ አብልቶ ብዙ የነፍስ ወከፍ መሳሪያና የቡድን መሳሪያን ሲማርክ በተጨማሪም መጋቢት 5 ቀን 2016 ዓ.ም ጭስ አባይ ላይ በተደረገ ውጊያ አንድ ሻለቃ ጦር ይዞ በመግባትና በብቃት በመዋጋትና በማዋጋት የጠላትን ምሽግ በመሰባበርና የጠላትን ዙ 23 ከጥቅም ውጭ በማድረግ በጠላት ላይ ከባድ ቁሳዊና ሰብአዊ ጉዳት በማድረስ እጅን በአፍ የሚያስጭን ጀብድ ፈጽሟል። ሻለቃ ንሙት ያዛቸው የምሽጉ ጠላት ተብሎም ተዘምሮለታል። ህዝባዊ መድረኮችን በተከታታይ በመፍጠር የህዝቡን መልካም አስተዳደራዊ ጥያቄዎች ፈጣን ምላሽ እየሰጠ ፍርድ አዋቂ ጀግናም ነው። መጋቢት ወር መጨረሻ ላይ ከትግል አጋሩ ፋኖ ማረው ሙሉዬና ዲያቆን ጌታዬ ጋር ለሥራ ሲንቀሳቀስ በጡት ነካሽ የአማራ ልጆች በጥቆማ ተይዞ በእስር ሲሰቃይ 1500 እስከ አፍንጫው የታጠቀ ኃይል አለኝ፣ ይመጣልሃል፣ ልጆች ያኮሩኛል፣ ሞት ለኔ ብርቅ አይደለም፣ እኔን ብትገሉኝ ሺህ አንሙቶች አሉ፣ ራይና ላማዬን አትገሉትም እያለ እስከ መጨረሻው የህይወት ህቅታው ድረስ ምንም አይነት ሚስጥር ሳያወጣ ከውድ የትግል ጓደኛው ፋኖ ማረው ሙሉዬና ዲያቆን ጌታዬ ጋር ሰኔ 17 2016 ዓ.ም ለቆመለት ዓላማ ሰማዕት ሆኗል። ታጋይ ይሞታል፣ ትግል ይቀጥላል።